አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራው ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት አረፈ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማው እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየችው አሁንም ብርሃናውያን መላእክትን የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ሥጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ሥጋ ጋር አኖሩት። በውስጧም እስከ ዛሬ ባር ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጡ ታላላቅ ድንቆች ታምራቶች ይታያል። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን። ሰላም ለጻና ዛና ጽድቆ በነቃ አይምሮ ተሐጽኖ በጠለ ጥበብ ልይቆ ሥጋው ቀበሩ ምስለ ሥጋ ኤስድሮስ በተላጽቆ ወነፍሶ አይረጉ መላእክት በጊዜ ፈጸመ ጻይቆ እንዘያነክሩ ጥባቶ ጽድቆ። በዝችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድሪያ ሊቀ ጳጳሳት አባ ስንትው አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳምም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህም በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና። በአገረ መሪውት ላይ በጸሎቱ ዝናምን አዝንሟልና። እነርሱም ዝናምን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸው ሁሉ ደርቀው ከረሃብና ከዋጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ እዛች አገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠፍጠፍ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ የሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርና በምሕረትህ ዓይንህ ተመልከታቸው። ይህንንም ብሎ የንዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ መሉ። የተክል ቦታዎችም ሁሉ ረኩ። ረሃብም በሆነባቸው በእነዚያ 3 ዓመቶች ፋንታ በዚያች ምድር 3 ዓመት እንደመላ ኖረ። 4ኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩት መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንጋው ውስጥ ክህደትንና ንፋቄን አስወገደ። በዚያን ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዩ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው። ከተዋህዶ በፊት 2 የነበሩ በተዋህዶ አንድ ባሕሪ ስለሆነ አንዲት ሰዓትም ወይም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለኛ መከራን ተቀበለችም። መልእክት በአገሩ ሁሉ ባነበቧት ጊዜ ክርስቲያን ወገኖች ታላቅ ደስ አላቸው። ሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባሕሪ ሞተች የሚሉ ሰዎች ተገለጡልም። የብልንያ
አገር ሰዎችና ኤጲስቆጶሳቸው ነው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። እግዚአብሔር ባሕሪው አትመረመርም፣ የማትዳሰስም የማትታመምም ናት። እግዚአብሔር ቃል ከእኛ ነስቶ ያለመለያየትና ያለመቀላቀል ከመለኮቱ ካዋደው ከሰውነቱ ባሕሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ። እኛ መከራ ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም፣ በመከራውም በሥራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛ መለኮቱ በባሕሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋራ ወደዚህ አባት ወደ ሊቀ ጳጳሳት ስንትዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውን ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱም በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስንትዩ ጸሎት ለዘላለሙ ይማረን። ሰላም ለስንትዩ ሊቀ ጳጳሳት አያል ዘሰደደ ጸረ በበትረ እዴሁ መስቀል ወረከበት ፈውሰ በዘዚያሁ ትንባል መጠነ 3 ዓመት እንተደወየት ደወል በታጦቶሙ ለዝናም ወጠል። በዝችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላ አበው ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባካያን ሰማዕት ወጻድቃን ደናግል አዲዮ መነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሰሳት ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉ እምባይ ስቡረ ይማረን ኢየሱስ ክርስቶስ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀከኒ ለወልደ ንጉሥ አግርር ጸራ ታይተገሪያ ለሀገሪትነ ኢትዮጵያ ለዓለም ዓለም አሜን።